እንግዲህ በመጽሐፍ ቅዱስ በጣም ብዙ ወረርሽኞች በጣም ብዙ ዓለምን ያንቀጠቀጡ የአንበጣ መንጋ፣ ረሃብ፣ እንደዚህ ደግሞ ተላላፊ በሽታ ዓለማችን አስተናግዳለች። መጽሐፍ ቅዱስም ላይ የተመዘገቡ ብዙ ወረርሽኞች ነበሩ። እንደየተከሰቱበት ታሪክ እዛው መጽሐፍ ቅዱስ ላይ ስታየው ምክንያቱም አብሮ የተገለጸበታል። እንግዲህ አሁን የተከሰተውን ወረርሽኝ በእርግጥ ዓለም ላይ የሚሆነው ሁሉ በእግዚአብሔር ፈቃድ ነው። ማንኛውም ነገር የሚሆነው ፈቅዶታል ማለት ወዶታል ማለት አይደለም። በቤተክርስቲያናችን የቅዳሴ መጽሐፍ ላይ አቤቱ ፈቃድህንና ውድህንን ሰራ ዘንድ ስጠን የሚል ጸሎት አለ። ዓለም ላይ የሚሆኑ ጥሩም መጥፎም ነገሮች ሁሉንም የሚሆኑት በእግዚአብሔር ፈቃድ ነው እንላለን። ግን ይፈቅዳቸዋል ማለት ይወዳቸዋል ማለት አይደለም። ለምሳሌ አንድ ሰራተኛ ከሚሰራበት መስሪያ ቤት ከሚወጣበት ሰዓት ቀድሜ ልውጣ ብሎ አለቃውን ቢያስፈቅድ ይፈቅድለታል። አንድ ሰዓት ቀድሞ አንድ ሰዓት ጨምሬ ልስራ ደሞ ቢል ደስ ብሎት የስራ ፍላጎቱ መቼስ እንዲሚል የለም፣ ግን ለምሳሌ ማለት ነው አንድ ሰዓት ጨምሬ ልስራ ቢልም ይፈቅድለታል። ሁለቱ ፈቃዶች ግን አንድ አይደሉም። ጨምሬ ልስራ ሲል አለቃው ደስ ይለዋል። ቀንሼ ልውጣ ሲል ግን አለቃው ደስ አይለውም። ግን ሁለቱንም ፈቅዶታል። መውደድና መፍቀድ ይለያያል ማለት ነው። ዊልና ፐርሚሽን። ዓለም ላይ የሚከሰቱ ነገሮች በሙሉ እግዚአብሔር ፈቅዷቸዋል፣ ግን ወዷቸዋል ማለት አይደለም። እንዲሆን መተው ራሱ የመፍቀዱ ነው ወይም እግዚአብሔር የፈቀደው ነው የሚባለው። እንግዲህ አሁን የመጣብን ወረርሽኝ ሁሉ ነገር የሚሆነው የእግዚአብሔር ፈቃድ ነው በሚለው አንጻር በእርግጥ ከፈጣሪ የመጣ ነው ልንል እንችላለን። አሁን ላለው ለዚህች ዓለም ያለው መልእክት ግን በጣም ብዙ ነው። የመጀመሪያው ዓለማችንም ደግሞ እንደ ኢትዮጵያውያን ሀገራችንም እግዚአብሔርን ጨርሶ ረስተናል። በጣም ብዙ ጥንቅጦች የነበሩበት ፈጣሪ የሌለ ያህል ነበር ዓለም እየሆነች ያለችው። ሰዎች በትዕቢት ከምንም ነገር በላይ ነኝ ያሉበት ዘመን ነበር። አሁን ዓለም ሁሉ ወደደም ጠላም ፈጣሪውን እያሰበ ነው ያለው። እኔ ይሄ ወረርሽኝ እንደተከሰተ ከሰማኋቸው ዜናዎች ያስገረመኝም ያሳቀኝም አይሲስ የሚባል የቴሮሪስት ግሩፕ ስራ አቁም ያለው ማለቱ ነው። ይሄ ወረርሽኝ እስኪያልቅ ድረስ ለጊዜው ስራ አቁመናል። እንግዲህ እስከ ዛሬ ድረስ ጸሎት ሲያደርጉ እንደው የእርዳታ ስራ ሲሰሩ የቆዩ ሰዎች አይደሉም። ኢትዮጵያውያንን፣ ግብፃውያንን፣ ክርስቲያኖችን በአደባባይ ሲያርዱ የነበሩ ሰዎች አሁን ለጊዜው ይሄ ወረርሽኝ እስኪቆም ድረስ ስራ አቁመናል አሉ። ምን ያሳያል? ዓለም ላይ ያሉ በጣም ብዙ ክፉ ነገሮች አሁን ጸጥ ብለዋል። የመኪና አደጋ በጣም ቀንሷል። ወንጀል ቀንሷል። ዝርፊያ ቀንሷል። ምናልባት ይሄ ቤት ውስጥ ያለ ጸብ የሚደርስ ጥቃት ካልሆነ በስተቀር ዓለማችን እረፍት ላይ ናት ያለችው። ስለዚህ ቅዱስ መጽሐፍ ነቢየ እግዚአብሔር ዳዊት ስርዓትህን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ የሚለው ቃል አለ። ቅዱስ ጳውሎስ ደግሞ በዕብራውያን መልእክቱ ወላጆቻችን ጥሩ ነው ብለው ለሚያስቡት ነገር ይቀጡን ነበር፣ እግዚአብሔር ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። ስለዚህ እግዚአብሔር ዱላ ሁልጊዜም በምንም ምክንያት ይምጣ ማለት ነው ማንኛውም ክፉ ነገር እግዚአብሔር ለመልካም ነው የሚጠቀምበት። ያንን ለኛም ደግሞ ጥሩ ሕሊና ካለን እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነው የሚለው። ነገር ሁሉ ለበጎ አይደለም፣ ግን እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ሰዎች ማንኛውንም ክፉ ነገር ወደ ጥሩ ነገር ገልብጠው ያዩታል። እና አሁን ዓለማችን ጸሎት የጀመረችበት ሁሉም ሰው በአንድ አምላክ አያምንም አለ፣ ግን በአንድ በሽታ ያምናል። ቢያንስ አሃዱ አምላክ ማለት ቢያቅተን አሃዱ ደዌ፣ አሃዱ ሕማም፣ አሃዱ በሽታ ማለት ይችላል። ስለዚህ ለአንድ በሽታ ስንል ሁሉም ሰው አቴንሽኑ አንድ ነገር ላይ ነው ያለው። በጣም ብዙ ክፉ ነገሮች ቀዝቅዘዋል። ምድርም አረፈች እኮ አላሳርፍ ያልናት። ሌላው አቅማችንንም የምናውቅበት ነው። እውነት ለመናገር አሁን ከዚህ ፕላኔት መውጣት ቢቻል አቅም ያላቸው አገራት ከዚህ ፕላኔት ይወጡ ነበር። ያ ሁሉ ሲመጥቅ የነበረው ሳተላይት አሁን የት ሄደ? ለምን ወደ ጨረቃ አይሸሹም? ለምን ወደ ሌላ ፕላኔት ቢችሉ ያደርጉት ነበር? ውስን መሆናችንን አሁን አየነው ማለት ነው። ወዴትም መሄድ እንደማንችል አቅማችን እቺ ምድር የምትባለዋ አንዲት ፕላኔት ውስጥ እንደሆነ አቅማችን የትም እንደማይደርስ ቤትህን በጨረቃ መካከል ብትሰራ በከዋክብት መካከል ብታደርግ እኔ ከዛ አወርዳለሁ ይላል እግዚአብሔር። አሁን አውርዶ አሳየን ማለት ነው። እና በጣም ሀያላን ሀገራት የሚያሸንፋቸው የለም የተባሉ ጠቢባንን ያሉ ዓለምን እንገዛለን ያሉ አሁን ጸልዩ ማለት ጀመሩ። ከአሜሪካው መሪ ጀምሮ ጸልዩ ብሎ በእኛ ቤተክርስቲያን ጸልዩ የሚሉ ዲያቆናት ናቸው ቅዳሴ ላይ። እና አሁን ፕሬዝዳንቶቹ ሁሉ ጸልዩ እያሉ ነው። እና ይሄንን የሚያሳየን በትክክል ዓለም ፈጣሪ የለም ብትል ግን ወደ ሆነ ኃይል ጸልዩ ወደ ማለት ተገዳለች። እና
በትክክል ይህንን የተረዳንበት ጊዜ ይመስለኛል። ወምረኒ ትገብር ፋሲካ ወምረኒ። እንግዲህ ይሄ ነገርን ተከትሎ ምን መደረግ አለበት ሲባል የሚገርም በመጽሐፍ ቅዱስ የማያነሳው ጉዳይ የሌለ መጽሐፍ ነው። ስለምንም ጉዳይ ብትፈልግ እንደየሙያችን እየተማርንበት ፊልድ መጽሐፍ ቅዱስ ምን ይላል ብለህ ብታይ ከየትኛው ሙያ የመጣ ሰው እሱን የሚመለከት ነገር መጽሐፍ ቅዱስ ላይ ይገኛል። ምናልባት አሁን እናንተ ጋዜጠኞች ናችሁ፣ የቴሌቪዥን ሰዎች ናችሁ፣ አይ የኛም ሙያ የሚመለከት መጽሐፍ ቅዱስ ላይ የለም ልትሉ ትችላላችሁ። ግን ስለ ላይቭ ትራንስሚሽን ዮሐንስ ራእይ ላይ ብትሄድ አለ። ሄኖክና ኤልያስ ይመጣሉ፣ በምድር ይገደላሉ፣ ዓለም ሁሉ ያያቸዋል ሬሳቸውን። ዓለም ሁሉ እንዴት ነው ማየት የሚችለው? ላይቭ ትራንስሚሽን አሁን ነው ያለው። መጽሐፍ ቅዱስ ያላነሳው ጉዳይ የለም። እና በዚህ በይሄ ዲዛስተር ማኔጅመንት የሚባለው ወይም አንድ አደጋ ሲፈጠር፣ ወረርሽኝ ሲፈጠር፣ ረሃብ ሲፈጠር ምን ማድረግ አለብን የሚለውን መጽሐፍ ቅዱስ ላይ ብዙ ወረርሽኞች እንዳሉ፣ ወረርሽኝ ሲፈጠር ምን ማድረግ እንዳለብን መጽሐፍ ቅዱስ ላይ አለ። የመጀመሪያው የምናስታውሰው እንግዲህ በጣም ብዙ ወረርሽኞችና መቅሰፍቶች የወረዱት ግብፅ ነበር። እስራኤላውያንን በጭንቅ ይዞ የነበረው የግብፅ ንጉሥ ፈርዖን ህዝቡን አስጨነቀ። በጣም ብዙ መቅሰፍት ወረደ። ከዛ ታሪክ ግን በፊት ወደ 500 ዓመት ቀደም ብሎ ማለት ነው ዮሴፍ በፈርዖን ፊት ሞገስ ያገኘበትን ታሪክ እናገኛለን። ዮሴፍ በፈርዖን ፊት ህልም ፈቶ ሞገስ ያገኘበትን ታሪክ እናስታውሳለን። ፈርዖን 7 የረሃብ ዓመታትና 7 የጥጋብ ዓመታት እንደሚመጡ ተመልክቶ ነበር እና በዛ ህልም በጣም ተጨንቆ ነበር። ህልሜን ፍቱልኝ ብሎ በዙሪያው ያሉ ጠቢባንን ጠንቋዮቹን ሰብስቦ ፍቱልኝ አለ እና ጨነቃቸው። ህልሙን በትክክል ሊፈቱለት አልቻሉ። በመጨረሻ እግዚአብሔር እንግዲህ ያዘጋጀው ሰው ዮሴፍ ነበር። ዮሴፍ ከእስር ቤት ተጠርቶ መጥቶ 7 የጥጋብ ዓመታት እንደሚኖሩና 7 ደግሞ የረሃብ ዓመታት እንደሚኖሩ ተረጎመለት ማለት ነው። አሁን ለምሳሌ አሁን በተከሰተው ወረርሽኝ ባለሙያዎች ይህን ያህል ሰው ሊሞት ይችላል፣ እንደዚህ አይነት እጥረት ሊኖር ይችላል እያሉ የሚሰጡት አናሊሲስ አለ። አሁን ያሉትን ምልክቶች አይተው ማለት ነው። የዮሴፍ ግን ምንም በሌለበት ሁኔታ ያንን ህልም ብቻ ተመስርቶ ነው ቀጥታ የተረጎመው በእግዚአብሔር እርዳታ እና ምን ይደረግ ታዲያ ብሎ ፈርዖን ምክር ሲያቀርብ ምንድን ያደረገው ራሱን ዮሴፍን ሾመው ማለት ነው። ጉዳዩን በደንብ የሚያውቁ ሰዎችን ቦታ ከመስጠት ይጀምራል። ስለዚህ አሁን እንደዚህ አይነት ወረርሽኝ ሲመጣ የጤና ባለሙያዎችን በዚህ ጉዳይ ላይ አናሊሲስ መስጠት የሚችሉ ሰዎችን ከመስማት ይጀምራል። እንደ ዜጋም እንደ ማህበረሰብ ማድረግ ያለብን ከዛ ይጀምራል። ሌላው ምንድን ያደረገው የሚመጣውን እጥረት፣ የሚመጣውን የኢኮኖሚ ድቀት፣ የሚመጣውን ፈተና ለመቋቋም ደግሞ ምን ያህል እህል ማከማቸት አለብን፣ ለሌላው ሁሉ ልንተርፍ እንዴት እንችላለን ብሎ ደግሞ ዝርዝር ዲቴል አስቀምጧል። አሁንም ያሉ በአደጋ ጊዜ ዙሪያ ያጠኑ ባለሙያዎች በሚሰጡት በማንኛውም መመሪያ ውስጥ የዮሴፍ የሰጠው ምክር ነው ሊሰጥ የሚችል። ባለሙያዎችን መስማት አንድ፣ ሁለተኛ ደግሞ መጪውን ጊዜ እንዴት አብረን ተደጋግፈን እናሳልፍ። ሁሉም ሰው የራሱን ቤት ነው የሚያስበው፣ የራሱን ነው የሚሸምተው፣ የራሱን ነው የሚያዘጋጀው ለሌላው ማህበረሰብ እንዴት። በሐዲስ ኪዳንም ሐዋርያት ሥራ ላይ አጋቦስ የሚባል ነቢይ ተነስቶ ረሃብ እንደሚነሳ በምድር ላይ ተናግሮ ነበር ይላል። እንግዲህ የቀደሙት ነቢያት አሁን እንደምናየው አይደለም። የአየሩን ሁኔታ እያየ እንደሚናገር አይነት ትንቢት አይደለም የሚናገሩት። በጣም አኪዩሬት የሆነ ትንቢት ነው የሚናገሩት። ምንም ምልክት ሳያዩ ነው የሚናገሩት። ማለት ደመና አይተህ ሊዘንብ ነው ብትል ትንቢት አይደለ። እዛ የሚሞተውን ሰው አይተህ እዚህ ሊሞት ነው ብትል ትንቢት አይደለ። በጣም አኪዩሬሲ ያለው ዝርዝር ትንቢት ይናገሩ ነበር የቀደሙ ነቢያት። እና አጋቦስ ረሃብ ሊመጣ ነው ብሎ ሲናገር ምንድነው ያደረጉት ሐዋርያት? ገንዘብ ሰበስበው ወደ ይሁዳ ላኩ ይላል፣ ወደ ገሊላ ላኩ ይላል። ህዝቡ ሊራብ ነው፣ ሊቸገር ነው። ስለዚህ በየትኛውም እምነት ያሉ ሰዎች እንደ ሀገር ደግሞ ኢትዮጵያውያን በሙሉ በዚህ ሰዓት ማድረግ ያለብን የመረዳዳት ባህላችንን ማስተካከል። ሁለተኛ አሁን ወደድንም ጠላንም ቤታችን ተቀምጠናል። አብያተ ክርስቲያናት ተዘግተዋል። የእምነት ስፍራዎች ሁሉ ተዘግተዋል። እንግዲህ ቤተክርስቲያን ሲባል ቤተክርስቲያን የሚለውን ቃል መጽሐፍ ቅዱስ በሶስት ነው የሚተረጉም። አንደኛው ህንፃው ነው። በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ ጽፍልሃለሁ ይላል ቅዱስ ጳውሎስ ለቲሞቴዎስ። ስለዚህ ያ ህንፃው ነው። ሁለተኛው ደግሞ ቤተክርስቲያን የሚባለው ቤተሰብ ነው። ሶስተኛው እኛ እያንዳንዳችን የእግዚአብሔር መቅደስ ነው። አሁን ከሶስቱ የቱ ነው የተዘጋው? ህንፃው። ያልተዘጉ ሁለት ደግሞ አብያተ ክርስቲያናት አሉ።
እኛ አለን፣ ቤተሰባችን አለ። ቅዱስ ጳውሎስ መልእክቱ ላይ ምን ይላል? በቤትህ ላለች ቤተክርስቲያን ሰላምታ አቅርብልኝ ይላል። ስለዚህ የቤተሰብ ትስስር አሁን ነው መጀመር ያለበት። በፊት ስልኮቻችን ላይ ሆነን ሰላም ማንባባል፣ አንድ ቤት ሆኖ እኮ ቻት ማድረግ የሚቀረው እኮ ሰው ነው የነበረው። እዛው ቤት ውስጥ ቁጭ ብሎ ሳይነጋገር የሚያመሽ ከቤተሰቦቻችን ጋር ከእናት ከአባቶቻችን ጋር ቁጭ ብለን ለመነጋገር እድል እናገኛለን። ወላጆቻችን በተለይ ይሄ ወጣት ትውልድ በጣም መረዳት ያለበት ለወላጆች ጥሩ ልብስ ስለገዛህ፣ ጥሩ ጋቢ ስለገዛህ፣ ምግቡን ምኑን ስላሟላህ ያ በቂያቸው አይደል። ጆሮ እንድትሰጣቸው ይፈልጋሉ፣ እንድትሰማቸው። አሁን በዚህ በሽታ ምክንያት የቤተሰብ ትስስር ትልቁ ተቋም እኮ እንደ ሀገርም ትልቁ ተቋም ቤተሰብ ነው። ቤተሰብ ሲበጠበጥ ነው ሀገር የሚበጠበጥ። ስለዚህ አሁን ይሄ ትልቅ እድል ነው እርስ በርስ ያለንን ማህበራዊ ህይወታችንን ለማጠናከር፣ የቤተሰብ ጸሎት ለመጀመር። አብሮ የሚጸልይ ቤተሰብ አብሮ ይዘልቃል ይባላል። ስለዚህ የቤተሰብ ጸሎት ለመጀመር ልጆችን በደንብ ምን አይነት አስተሳሰብ ላይ እንዳሉ፣ ለትምህርት ቤት የተውናቸውን፣ ለአስጠኞች የተውናቸውን፣ ለዴኬር ለሚሰጡ ተቋማት የተውናቸውን ልጆቻችንን አሁን ቁጭ ብለን እስቲ ልጄ ምን ያስባል የሚለውን ለመስማት እንደ ወላጅ በጣም ትልቅ እድል ነው። በግል ደግሞ ማንበቢያ ጊዜ። አሁን አንዳንዴ መጽሐፍ እንገዛለን፣ አይ ለማንበብ ጊዜ የለኝም ስራ ይበዛብኛል። አሁን ስራ አይበዛብህም፣ ቤት ነው ያለው። ስለዚህ በጣም ከመጠን በላይ አላስፈላጊ መረጃዎችን መሰብሰብ፣ ቁጭ ብለን ኢንተርኔት እያየን ኮሮና ስንት ሰው ሞተ ደረሰ፣ አንተ አወቀው አላወቀው ሰው አይቀንስም አይጨምርም። ስለዚህ ከሌላው ዲስትራክሽን ዞር ብለህ የምታነብበት፣ እስቲ እችን ጊዜ ራስን ገንብተ የምትወጣበት። ምድር አሁን እኮ ራሷን እየገነባች ነው። እኛ ቤታችን ገብተንላት ያስቸገርነው ሁሉ የማይበቅለው ተክል እየበቀለ ነው። ሰላም ነው እኮ። የዓለም ሙቀት መጨመር የሚባል ነገር የለም። አሁን እኛንን የምናሞቃት። አሁን ሰላም ተረጋግታለች። ራሱን ሂል እንዲያደርግ ነው የተፈጠረው። እዚህ አውስትራሊያ በቅርብ ሰደድ እሳት አልነበር ተከስቶ ነበር እና ኔቲቭ አውስትራሊያኖች አሉ አቦርጂንስ የሚባሉት እና እነሱ ምንድነው የሚሉት? ተውት፣ እሳቱን አታጥፉት፣ ባይሆን መንገድ ምሩትና ተቃጥሎ ይለቅ ይላሉ። ምንድነው በእነሱ በጥንት ጥበባቸው በነበረው በኤንሸንት ዊዝደም ማለት ነው ምድር ራሷን እየፈወሰች የመሄድ ኃይል አላት። ስለዚህ ይሄ ቃጠሎ ለበጎ ነው፣ አፈሩንም ያዳብረዋል፣ ተውት ይላል። አይ ብለው ግን እነሱ ያጠፋሉ። እሳቱን ማስቆም አልተቻለም። መጨረሻ እግዚአብሔር ነው ያጠፋው። ስለዚህ ምድር ራሷን ሂል ማድረግ የምትችሎና ነው የተፈጠረችው። ዓለም ራሷን ሂል እንደምታደርግ እስቲ ይሄንን ጊዜ እኛ ደግሞ ራሳችንን ሂል የምናደርግበት ህይወት ከኮሮና በፊትና በኋላ ምን ነበር፣ በዚህ ደግሞ ብሬክ ታይም ላይ ምን ሳረግ ነው የከረምኩት የሚለውን ይህንን አድቫንቴጅ በደንብ መጠቀም ያስፈልጋል። ተማሪው ትምህርቱን ያላነበበውን መጽሐፍ ያላሰበበትን ጉዳይ ከራሱ ጋር መነጋገሪያ ጊዜ መሆን አለበት ብዬ አስባለሁ። ምንም ጥርጥር የለውም፣ የምናስተባብለው ነገር አይደለም። ኢትዮጵያ በብዙ ጉዳዮች በታሪክም በሃይማኖትም ብዙ ቀዳሚ ነገሮች አሏት። ግን እኛ ያንን የተከተለ አኗኗር እንኖራለን ነው የሚለው ላይ ጥያቄ ይፈጥራል። በአንድ ወቅት እንግዲህ ይህንን የሚነካ ገጠመኝ ልናገር በዚህ አጋጣሚ። ደቡብ አፍሪካ ለመንፈሳዊ አገልግሎት ሄጄ አንዲት ህፃን ልጅ የህፃናት ጥያቄና መልስ ፕሮግራም ነበር እዛ ሀገር ከተወለዱ ልጆች ጋር እና የ12 የ13 ዓመት ልጅ ነች። ሳሮን ትባላለች። ረስተንበርግ የሚባል ከተማ ነው እና ምን አለችኝ? እኔ ኢትዮጵያን በጣም ነው የምጠላት አለች። እንግዲህ አስበው ከሀበሻ ቤተሰብ የተወለደች ኢትዮጵያዊት ነች። እዛ ሀገር ነው የተወለደችው። አማርኛ አትችልም፣ 2 ቋንቋ ትችላለች፣ የዛ አፍሪካንስ የሚል እና እንደ ኢትዮጵያ የሆነ ኢትዮጵያን ጠላት አለው ስትባል በጣም ያበሳጭ እና እንደው የኔን የአርበኝነት ስሜት በጣም አነሳሳቸው፣ አስከፋይ ማለት እና ኢትዮጵያን አልወዳትም አለች። ለምን ስላት አይ በቫዮለንስ በመደፈር በሴት ልጅ መደፈር በጠለፋ አንደኛ ነች ኢትዮጵያ። ጉግል አድርጌ ይህንን መረጃ አንብቤያለሁ፣ አልወዳትም አለች። እንደ ማንኛውም ኢትዮጵያዊ ይህንን ዲፌንድ ለማድረግ ሞከርኩ። ደግሞ ደቡብ አፍሪካ ቁጭ ብለሽ ኢትዮጵያን ትተቻለሽ ያልኳት፣ ምክንያቱም ደቡብ አፍሪካ በጣም ብዙ ወንጀል የሚፈጸምበት ሀገር ነው። ፖሊስ ጣቢያ የሚዘረፍበት ሀገር ነው። እንግዲህ ፖሊስ ጣቢያ ከተዘረፈ ማን እንደሚተርፍ እግዚአብሔር ያውቅ። እና ደቡብ አፍሪካ እንዲደረገ የለው ስላት ይቺ ህፃን ምን አለች? ልክ ነው፣ ግን ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ የለም አለች። እንግዲህ ይሄ ከባድ ንግግር ነው። ምንም መልስም አልሰጠውም። እና መጽሐፍ ቅዱስ ላይ ብንጻፍም ባንጻፍም ከዛም በኋላ በኢትዮጵያ ታሪክ የተፈጸሙት ከ4ኛው ክፍለ ዘመንስ በኋላ
የኢትዮጵያዊ ጃንደረባ ክርስትና ከመቀበሉ ጀምሮ ማለት ነው። የእነ አባ ሰላማ ታሪክ ሚሽነሪ መጥቶ ያስተማረው ክርስትናን ያስተማረበት አገር አይደለም ከአፍሪካ። ኢትዮጵያ ራሷ መጽሐፍ ቅዱስን በራሷ ቋንቋ አንብባ ተርጉማ ከመጀመሪያዎቹ ኢትዮፒክ ተብሎ የሚጠራው የግዕዝ ቋንቋ እኮ ከመጀመሪያዎቹ ከሶርስ ላንጉጅ ከሚባሉት ከዕብራይስጥ ከግሪክ ቀጥታ መጽሐፍ ቅዱስ የተተረጎመበት አገር ነው። በጣም ብዙ ብራናዎች ያሉ ሌሎች ለማመሳከር እንደ ሪፈረንስ የሚጠቅሱት በጣም ሪች የሆነ ስነ ጽሁፍ ሪች የሆነ ነገር ሃይማኖት ያለበት ግን እንደዛ ነው ወይ የምንኖረው? ሌሎች እንግዲህ ብዙ ከተሰጠው ብዙ ይጠበቅበታል። ስለዚህ ከዛ አንጻር ብዙ ነገር ይቀረናል። ከዛ ውጪ እንዲህ ያለ ነገር ደግሞ ሲመጣ ዓለምን ሁሉ ቀጥቶ ኢትዮጵያ የተቀደሰች ስለሆነች አይነካትም። ይሄ ትቢት ነው። እንደው ባይነካት እንኳን በዚህ ትቢታችን ይነካታል ማለት ሌላው ሁሉ ጠፍቶ እግዚአብሔር እኮ የበለጠ እንደውም ለኃጢአተኞች ነው የሚራራው፣ ለማያውቁት ነው የሚራራው። እኛ ለምናውቀው ሰዎች ያዳላል ብሎ ማሰብ አንዳንድ ሰው እንደው በጣም የሚያሳዝነው ጣሊያን ብዙ ሰው ሞቷል ነበር ከኛ ቀድሞ ኢትዮጵያን ወረው ስለነበር በፊት ሲቀጣቸው ነው የሚሉ ሰዎች አሉ። እንዴ እግዚአብሔር በመቶ ዓመት አንዴ ነው እንደሚፈርድ ባለፈው የዛሬ 100 ምናምን ዓመት ጣሊያን ኢትዮጵያ እንዲህ ስላደረገ እንደዚህ በማለታችን ብቻ ራሱ ክርስቶስ ምን አለ? ጲላጦስ መስዋዕታቸውን ከደማቸው ጋር የደባለቀውና የሞቱ ሰዎች ነበሩ። ስለሱ ዜና መተው ሲነግሩት እነሱ ክፎች ሆነው አይደለም ንስሐ ባትገቡ እናንተም እንዲሁ ትጠፋላችሁ ነው ያለው። ስለዚህ ከማንም አንበልጥም። ከዚያ ውጪ በእግዚአብሔር አይን ስታየው እኮ ዓለም ማለት እቺ የኔ እጅ ብትሆን ኢትዮጵያችን ነች፣ ጣሊያን እጅ ነች እና እግዚአብሔር እቺን ነው የሚወደው እቺን ነው የሚጠላው እያለን የምንዳረቀው። ለእግዚአብሔር እኮ ዓለም በሙሉ የሱ ነች፣ በእጁ ያለች ነች፣ ሁሉ በእጁ የተያዘ ሀዚ ዓለም በእራሁ ኩሉ ህዙ ስተዲሁ ዓለምን በመዳፉ የያዘ ሁሉ በእጁ የተያዘ ነው። ስለዚህ ለሱ ብዙ ጸጋ ሰጥቶናል። ብዙ ለኢትዮጵያ ሰዎች ምግባቸውን ሰጣቸው የሚያስብል ብዙ በጎ ነገሮች ተሰጥተውናል። እንደተሰጠን መኖር ነው እንጂ እንዲህ ካለ ክፉ ነገር ግን ሌሎችን ትቶ እኛን ብቻ ያድነናል ማለት ትቢት ይሆንብናል። ከዛ አንጻር ብናየው ጥሩ ነው። ወምድረኒ ትገብር ፋሲካ ወምድረኒ። በጣም ጥሩ። እንግዲህ የጌታችን ስቅለትና ትንሣኤውን አሁን በተለይ ዘንድሮ ወደ መጀመሪያው ፋሲካ እየተመለሰ ነው። ክርስቶስ በተሰቀለ ጊዜ ሐዋርያት እንደሚታወቀው ፈርተው ቤት ውስጥ ነበሩ፣ አልወጡ። ከወጡ የሚከተለውን ስለሚያውቁ አብረው ሊገሉን ይችላሉ ከሚል ፍርሃት ከወንጌላዊ ዮሐንስና ከድንግል ማርያም በስተቀር ቀራንዮ ድረስ የተገኘ ሐዋርያ አልነበረም። በራቸውን ዘግተው በፍርሃት ተንቀጥቅጠው ቢወጡ ራሳቸውንም ቤተሰባቸውንም አደጋ ላይ እንጥላለን ብለው ፈርተው ተቀምጠው፣ አሁን እንደዛ ነው ያለን። ዓለም በሩን ዘግቶ ትልልቅ ካቴድራል አብያተ ክርስቲያናት ለብቻቸው እየቀደሱ በላይቭ ትራንስሚሽን እያገለገሉ ሰው በቤቱ ተከቶ ነው ያለው። እንግዲህ የመጀመሪያዊቱን ፋሲካም ማስታወስ ካለብን አሁን የምናስባት ሐዋርያት ለካ እንዲህ ነበር በቤታቸው ያከበሩት የሚለውን ለማስታወስ ይረዳናል። በር ዘግተው ክርስቶስ ቢያንኳኳም እንደማይከፍቱ ስላወቀ ነው በተዘጋ በር ገብቶ ሰላም ለእናንተ ይሁን ብሎ ሰላም የሰጣቸው። እንደው ለሁላችን ሰላም ይስጠንና እና ይሄ ትንሣኤ ከሌላው ጊዜ የበለጠ ትንሣኤውን የምናስብበት ሕማሙን የምናስብበት የጥንቱን ሕማማት ነው እያሰብን ያለ ነው። በዚህ ሰዓት ብዙዎች ጭንቅ ላይ ናቸው እና እንግዲህ ትንሣኤን ስናከብር በሞት መከበር የለበትም። ትንሣኤ በትንሣኤ ነው የሚከበረው። ሕይወት በሕይወት ነው የሚከበረው። ችግሩ ምንድነው? በብዙዎቻችን ላይ የሚታየው ድክመት በተለይ በወጣቱ ጾሙ ላይ የሚታይ መረጋጋትና ከመጠጡም ከሌላውም ከጭፈራውም ከሌላውም ነገር ሰብሰብ ማለት አለ። ጾም ልክ ክርስቶስ ሲነሳ መሞት እንጀምራለን። እኛ እሱ ሕይወትን በሰጠበት ጊዜ እኛ ሞት እንጀምራለን። ያ ደግሞ ትንሣኤን በሞት ማክበር ይሆናልና አሁን ደግሞ በትንሣኤ ጊዜ እንግዲህ ትንሣኤም ሆነ ሕማማትም ሆነ አሁን አንድ የሆነበት ነው። በጣም ብዙ ችግሮች ስላሉ ከዚህም ይመጣል ብለን የምንፈራውን ብዙ ነገር ስላለ ስለዚህ ከትንሣኤም በኋላ ሐዋርያት የሰሩትን ስራ የምንሰራበት ጊዜ ነው። በሃይማኖት ያለነው ሰዎች የማጽናናት ስራ ከመቼውም ጊዜ ያስፈልጋል። አይዟችሁ የሚል የምንባባልበት የምንረዳዳበት ጊዜ፣ በዓሉን የምናከብረው እንደ በዓል እንግዲህ ትንሣኤ ከሌላው 50 ቀን የሚከበር ነው። እንደ ሌላ ቀን እንደ ጥምቀት እንደ ልደት አንድ ቀን 50 ቀን ነው። ከሁሉም ይበልጥ የመንግስተ ሰማያትን ኑሮ የሚያስታውስ በዓል ነው በዓሉ እና ስለዚህ ይህንን በዓል
የግል ትንሣኤ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። አልዓዛር ውጣ ብሎ ክርስቶስ አስነስቶታል። አሁን ሰው ከሞተ በኋላ በስሙ አይጠራም አይደለ? ሬሳው ወጣ ነው እንጂ ገሌ ወጣ ይባላል። አልዓዛር ብሎ ጠርቶታል። ስለዚህ እንደ አልዓዛር በኃጢአት በከፋ ነገር ብንበላሽ እንኳን በስማችን የሚጠራን አምላክ መሆኑን ለማሳየት ነው። ስለዚህ የግል ትንሣኤ ያስፈልጋል ማለት ነው። ያ የግል ትንሣኤ ደግሞ ከክፉ ስራ መከልከልና እስቲ እስከ ዛሬ አሁን ቆም ብሎ ማሰቢያ እድል ነው ያገኘ ነው። እስቲ ከኮሮና ቢያሻግርህ ምን ታደርጋለህ? ቢሰጥ እድሉ ከክርስቶስ በስተግራ የተሰቀለው ወንበዴ እና በስተቀኝ የተሰቀሉ ወንበዴዎች ነበሩ አይደለ? የግራው ወንበዴ አንተ ክርስቶስ ከሆንክ ራስህን እኛንም አድናል። ጥሩ ነው ጥያቄው፣ አድነን ነው። ግን ቢድን ምን ሊሰራ ነው? ውንብድናው ሊቀጥል እኮ ነው። ካቆመበት ሊቀጥል ነው። አሁን እድሜ ስጠኝ ነው ሰው ሁሉ እንደ ውጭና አሻግረኝ ነው። ግን ቢያሻግር ምን ታረጋለህ? አሁን ስለ ብሔር ስለምን ስንጣላ ስንቧጨቅ ነበር። አሁን ጸጥ ብለናል። እቺ ነገር ብትቀረፍ ተመልሰ ደግሞ ልትጀምረው ነው ያንን። እንደዛ ከሆነ የግራው ወንበዴ ነህ ማለት ነው። እድሜም ቢሰጥህ ታብሰዋል። እግዚአብሔር እድሜ የሚጨምረው ለበጎ ነገር ነው። ትሞታለህ ተብሎ ሕዝቅያስ በመጽሐፍ ቅዱስ ተኝቶ ሳለ ሊሞት ነቢዩ ኢሳያስ መጥቶ ትሞታለህ እንጂ በሕይወት አትኖርም አለው። ለታመመ ሰው እግዚአብሔር ይማር ነው የሚባለው፣ እሱ ግን ትሞታለህ አለው። አለቀሰ ይላል። ወደ ግድግዳው ዞሮ በኢየሩሳሌም አንጻር አለቀሰ። ከምለፈልፍ ከምናገር እግዚአብሔር ልቤን ይስማ ብሎ እንባውን አፈሰሰ። ወዲያው ተመለሰና ነቢዩ 15 ዓመት ዕድሜ ተጨምሮልሃል አለው። ስለዚህ እግዚአብሔር እኛም ማስጨነቅ አይደለም። አሁን በጭንቃችን ተጨንቋል እኮ። ግን በዚህ አጋጣሚ ከተመለስን ዕድሜ ከሰጠንስ ምንድነው የምናደርገው? በቀረው ህይወታችን ድሮ የምንጠላቸውንም ሰዎች አሁንም እንደጠላ ልንቀጥል ነው? ድሮ የምናደርገውን ክፋት አሁንም ልንጀምረው ነው ብለን ቆም ብለን ራሳችን የምናይበት የግል ትንሣኤ የምንነሳበት በዓል እንዲሆን ነው የሚያስፈልገው። ወምድረኒ ትገብር ፋሲካ ወምድረኒ። አዎ እንግዲህ ብዙ ጥንቃቄዎች በጤና ባለሙያዎች ተነግረውናል። መጽሐፍ ቅዱስ ላይ እግዚአብሔር ቀጥታ ያወረዳቸውን መቅሰፍቶች ሰዎች በራሳቸው እርምጃ ተርፈዋል። ለምሳሌ በሰዶምና ገሞራ እሳት ዘንቧል። ውጡ ተብሎ የተነገራቸው ሎጥና ቤተሰቡ ግን ድነዋል ከመቅሰፍቱ በመሮጣቸው። እንደውም የሎጥ ሚስት አጓጓትና ዞረች፣ የጨው ሐውልት ሆነች። አታድርግ የተባለችውን በማድረግ አሁን በእውነት ኢትዮጵያውያን የሎጥ ሚስት እንደታዘዘችው አሁን እኛ ብንሆን የታዘዝነው ኢትዮጵያ ጨው በጨው ነበር የምትሆን፣ ድንጋይ በድንጋይ ነው የምትሆን። አምድ ሆነን እንቀር ነበር። ማንም ሰው አይሰማም። በተለይ አታድርገው ሲባል ማድረግ እንወዳለን እና ከመቅሰፍት እንኳን ሰዎች የታዘዙትን በማድረግ ተርፈዋል። በኖህ ዘመን የጥፋት ውሃ ምድር ላይ ሊመጣ ነበር። ኑ ግቡ ብሎ ኖህ ጠይቋል። የመጀመሪያው አሳዛኝ ሰባኪ ነው እንግዲህ ኖህ ሰብኮ ያልተሰማ ሰባኪ ነው። እባካችሁ ግቡ ብሎ ጠየቀ። ወደ መርከቡ አላገጡበት፣ ቀለዱበት። 120 ዘመን ተሰጥቷቸው ነበር። አይ 100ውን እንጨፍርበታለን ያላል፣ 20ውን ንስሐ እንገባለን። ስለዚህ እግዚአብሔር እድል ሰጣቸው፣ አልሰሙም። ቀጥታ ከፈጣሪ ከመጣው መቅሰፍት እንኳን የታዘዙትን እርምጃዎች ፕሮሲጀሮች ተከትለው የተረፉ ሰዎች አሉ። ስለዚህ እኛ እጃችን ላይ ያሉ ነገሮች አሉ። እጃችንን እንድንታጠብ በምንችለው አቅማችን በፈቀደ እንዳንነካካ። በመሰረቱ መጨበጥ ባህላችንም አልነበረም ይባላል። እንደውም ጣሊያን ነው ያመጣብን ይላሉ የቀደሙ አባቶች። ጨብጥና መጨባበጥ ጣሊያን ነው ያመጣው ይላሉ። እና ሰላምታ እጅ መንሳት ነበር እንደውም የክብር ዘንከት ብሎ እንደ ንጉሳዊ። እንግዲህ የባህል የስምምነት ጉዳይ ነው እንጂ እንደየባህሉ የተለያየ ሰላምታ አለ። እና ለአጭር ጊዜ መጨባበጡን ብንተወው የምንችለውን ያህል ንጽህናችንን ብንጠብቅ ከኛ እንዳይቀር ማለት ነው። የሚያሳዝነው አይ እኔ በቃ ምንም ነክቼ እምነት አለኝ ምንም ችግር የለውም ሊል ይችላል። ግን አንተ እምነት ኖሮ እምነት የሌለው ሰው በአንተ ጦስ ለምን ይሞታል? አሁን አንተ ኢሚዩኒቲ ኖሮ ያንን ቫይረስ ተቀብለህ ምንም ሳያረግል ያልፍ ይችላል። ግን የምታሻግርለት ሰው ያንን የማድረግ አቅም ላይኖረው ይችላል። ስለዚህ የምንችለውን ያህል እንደ ማህበረሰብ ደግሞ ለወገን ማሰብ ማለት ከመቼውም ጊዜ በላይ ይሄ የሚታይበት ጊዜ ነው። ጥንቃቄዎችን ማድረግ ከሁሉም ግን ይሄ የመተሳሰብ አብሮ የመብላት አብሮ የመጠጣት ባህል አለን ብለን እንዲህ በሚዲያዎችም በዓል በመጣ ቁጥር አብሮ መብላት የምትለዋን ቃል እንደው የሆነ ዲቴክተር ቢኖርና ቢቆጠር ሁሉም ሚዲያ አብሮ መብላት ሲል ነው የሚሆነው። አሁን አብሮ መብያ ጊዜ ነው። ዓመት በዓል አያስፈልግም። ከዚህ በኋላ ሁላችንም የምንተባበርበት የምንተዛዘንበት፣ በስራ መጓደል ምክንያት የሚቸገሩ በጣም ብዙ ወጥተው መለመን የሚከብዳቸው
እና እስከዛሬ ማንሰማውን የድሆችን ጩኸት አሁን መስሚያችን ጊዜ ነው። በቤተክርስቲያን ቅዱስ ዮሐንስ አፈወርቅ የሚባል አባት አለ፣ ድንቅ ሰባኪ ጆን ክሪዞስቶም ወይም አፈወርቅ የሚባለው በስብከቱ ጣዕም ነው። አንድ ድሃ በጣም ሲለምንህ ይላል ትተኸው ከሄድክ እግዚአብሔርንም አንተ በጣም ሲለምንህ ስትለምነው ትቶ እንደተወህ አድርገህ ቁጠረው። አንተ ጸልየ እግዚአብሔር አልሰማኝም ትላለህ አይደል? ይኸው ሲዮ በአቅም እየለመንህ አይደል ወይ ድሃው? ስለዚህ የድሃውን ጩኸት አለመስማት ማለት ፈጣሪን አትስማኝ እንደማለት ነው ይላል። አይ ጨቀጨቀኝ አበዛው ካልክ እንዳንተ ስለሚርበው ነው። እሱ ትናንት ሰጥቼዋለሁ አሁንም ይመጣል። አሁን አንዳንዴ ሲለምኑ ዘዴ ፈጥረው የማጭበርበር ነገር እናያለናል። ቆሎ ተደፋብኝ ብለው የሚያለቅሱ ህፃናት ምናምን ስናያቸው አይችን ስልት እናቃታለን እንላለን። ቅዱስ ዮሐንስ አፈወርቅ ምን ይላል? ይሄንን ሁሉ ጥበብ የሚጠቀሙት አንተ ጨካኝ ስለሆንክ ነው፣ በምን ያራሩህ ታዲያ ይላል። ስለዚህ የአንተን ክፉነት ነው የሚያሳየው የነሱ ስልታዊ አለማመን። እና አንዳንዴ አለማመኑንም እናወዳድራለን እኮ ልክ እንደ ታለንት ሾ ይሄ ብዙም አይስብም አልተሳካም ለዛሬ ብለን የምናሰናብተዋል። እንደዛ አይደለም። አንተን ለማሳመን ለምን ይጨነቃል? ፈጣሪ እንደዛ አሳመነኝ ብሎ ያውቃል እንዴ? ስለዚህ ስንጸልይ ደግሞ ምን እንላለን? አባታችን ሆይ የዕለት እንጀራችንን ስጠን። ብቻህን ስትጸልይ ግን የዕለት እንጀራዬን አትል፣ እንጀራችንን ካልክ የጋራ እንጀራን የሚሰጥህ እግዚአብሔር ብቻ መብላታችን። ለምሳሌ አንድ አባት ለልጁ እስቲ ለአንተና ለወንድሞች ብሉ ብሎ ብር ቢሰጠው ራት ብሉ ብሎ ያ ልጅ ለራሱ ጥርግ አድርጎ በልቶ የቀረውን ገንዘብ ኪሱ ከቶ ለነሱ አልሰጥም ቢል ያ ልጅ ይገረፋል።